ጌም እንጫወት። ሰሞኑን ጌም እየተጫወትኩ አይደለም እኔ ራሴ። ግቢያ ታዲያ እኔ እንትን ልበልሽ ከሌላ ሰው ጋር ተጫወች። አልፈልግም። ጀምሪ ነው ማለት አንተ ራስህ ጌመር መሆን አለብህ። ጋይስ ታፕ ዘ ስክሪን ይባላል። ሂዱበት ጋይሶች፣ ሁላችሁም ሂዱበት። ደብል ነው በል ደብል ነው ጋይስ፣ ሂዱበት። ደብል ጋይሶች ታፕ ዘ ስክሪን ኤቭሪባዲ። አንቺ ላይቱ ነጭ አደረገሽ እኮ መቤቴ ነው። አረ አይኔን ፍራልኝ። ነገ ታመምኩ ነው የምልህ እንዴ። መነጽሩን አድርገሽ ግቢ። ደህና ተሽሎ የነበረ አይተሃል ዛሬ አይደለ? እንዴት አይኔ ደህና እንደሆነ ኤቢ ራሱ እያለ ነበር። ዛሬ ዝገት ነው የሚሆንብሽ። አይኔ እኮ ትልቅ ነበር፣ ሊጠፋ ነው። እነሺ አይቀነስም። ማሮች ቀይ ነው የሚሆነው ሲቀነስ፣ ቀይ ነው የሚሆነው። አቤ ቀይ ነው የሚሆነው። ይኸው ሁለት ነው ያለው ያኛው። ኦኬ እንደኔ እንደዛ ገቢም በኖርማል እሺ። ልንቀለው እሺ። አይ እንትን ካለሽ ምን እንትን ጨለማ ከሆንሽ አይ አይንሽን እንዳያምሽ እኮ ምንድን ነው? እሺ ምንድን ነው? ሰሚ ወይ በላሽ አረማውት ያረ አስቡኝ ጋይሶች፣ እግዚአብሔርን እኔ እንደሷ በትልቅ ላይት ብገባ በቃ ቻው። አልቻልኩትም። ማሮች መስክሩ እንግዲህ። ስሚኝማ ወይ በላሽ ምግብ አልበላም። ቶሎ እዚሁ እየታየሽ አንስተሽ አቅርበሽልኝ። እንዳልመጣ ጋይስ 7 አንዳንድ ስፔሻል እንጂ ሙሉ ጨዋታ እንጫወት ጋይሶች። 7 ሰው አንድ አበባ ጀግና አስተማሪ ያለው እንግዲህ ጋይስ፣ ጎበዝ ተማሪ ነኝ እኔ ደግሞ። ምን ያስቃችኋል እንዴ? ጋይሶች ሰማት አለኝና ቀልቤን ገዛው እንደገና። አያችኋት ጋይሶች? ሳሙኝ የሚል ከንፈር ድንገት አጉል አድርጎኝ ነበር። ጋይሶች እየደገመችው ነው። ሆን ብላ የተደረገ ያለ ሴራ ነው ይሄ ነገር፣ እመኑኝ። ኦ ማይ ጋድ ባይ ዘ ወይ ማን ነበር ያልከኝ? ኦኬ አቤኔ የት ሀገር ልጅ ነው? አማርኛ ትንሽ ያስቸግረኛል የገጠር ልጅ ከመሆኑ የተነሳ ማለት ነው። እና አቤኔ
ቲክታከር ነህ? አርቲስት ሙዚቀኛ ነህ? እሺ ከሙዚቃ አንዱን ታሰሙኛለህ? ይቅርታ። ከሙዚቃዬ ውስጥ ብዙ አለ። አንደኛው አራዳ ለአራዳ ነች አወኩት እና ሌላ ምን ስራ አለ? አርቲስት ብቻ ነው? ሌላ በትርፍ ሰዓቴ ቆንጆ ቆንጆ ልቦችን እገዛለሁ። ኦኬ ቆንጆ የኔ አያምርምና መግዛታችንም ማለት ነው። ውይ አንቺ እኮ ተሽጧል ሽጧላል ማገኝ ስለሚባልሽ ቀብድ የከፈለበታለ ቀብድ የከፈለበታለ። አንድ ጸይም ልጅ አለ። ጸይም ማስማሰኝ ኦ ማይ ጋድ ለኔ ልብ ወይ ሶሪ ውዴ፣ ካለኔ ፍቃድ ማንም ሰው ቀብድ ቢከፍል ልቤ አሳልፌ አልሰጥም። ሶሪ አይሸጥም። ወይ ተሽጧል። ሳንነግርሽ ነው የሸጥነው። ሮባ ለእናት ኦኬ ባዛዊ ማለት ነው። ምን ልል ፈልጌ መሰለህ፣ እኔ አማርኛ ጓደኛ እናት ያስተማረችኝ አልችልም ማለት ነው። እና የገጠር ልጅ ከመሆን የተነሳ ኢትዮጵያ የምትባለውን ሀገር አላውቃትም እና ባዛዊ በቅርብ ለመምጣት አሰባለሁ እና አትቀበለኝም? አይ ለጊዜው ያለውበት ቦታ እንድታወቅ ስለማልፈልግ አንድ ቦታ ሆነን እንዳይሆን ብዬ ነው። እኔ ማርስ ነኝ። ኦኬ አንቺ ወዝ አይተሽ መለየታችን ታሳፍሪያለሽ። ያ ይገባኛል እኮ ግን ምን ልል ፈልጌ መሰለህ፣ ያው በቃ ብዙም አልችልም ብዬ ሄለ ቋንቋ እና አማርኛ መናገር ትንሽ ትንሽ ነው የምችለው እና አታበላሽብኝ፣ አቤት አታበላሽብኝ፣ አታበላሽብኝ። ባሰወይ አጠገቤ ያሉ ሰዎች ጫጫታቸው በጣም እየረበሽ ነው እና ይቅርታ ዙር ትልልኛለህ ወደ ሌላ ቦታ። ያው ወደ ውጭ ሀገር የምትኖር ከሆነ አይቸግርም። እኛ ጋር እንኳ ገጠሮች ምንም የሚቸግርን ነገር የለም እና ለዛ ነው። ኦኬ አንድ ሰው ባስባወቅሽ። ኦኬ ደስ ይለኛል። አለቃዬ ነው። እሺ ኦኬ እንዴት ነሽ? አይ ዋት ምንድን ነው? መንቴ ነው። ኦኬ መንትያ እሱ ሰራተኛ፣ አንተ አለቃው ማለት ነው? አይ ማናጀር ያደርገኛል። ትንሽ እውቀት እሱና ኦኬ አንዳንድ ነገሮች ፋይናንሻል ደገፍ ማደርጋቸው ነገሮች ላይ ነው። ኦኬ ያ ማለት ባለ ድርጅት ምናምን ነህ ማለት ነው? ባለ ድርጅት ሳይሆን ቦታ አጠቃላይ ገዘች አንተ ትብስ ብዬ መመራ ንጉሱ ይባላል። ኦኬ ሴዋት አማርኛች ትንሽ ይችላሉ። ጢቆ ባት ምን ማለት ነው ደግሞ? ጢቆ ማለት ትንሽ ኢትዮጵያን ካልቸራል ላንጉጅ። ኦኬ ባዘወይ ከለርህ ያምራል። ቴንኪዩ። ብዙ ይሄ ከለር ማለት ከባድ ከለር ነው።
ብዙ ኢትዮጵያውያን ጋር የለም ማለት ኢትዮጵያ የምትባል ሀገር አለች። እዛ ብቻ ነው የሚገኘው። ይሄ አብዛኛው ነጫጭባ አይደለም። ኦኬ። እና በስንት ማለቴ ጓደኛ አንተ አለህና ወደ እሱ ሀገር ለመምጣት ስንት ዶላር ይፈጅብኛል? ትንሽ ከበድ ይላል ስልሽ ይሄ ገንዘብ ምናምን ነገር ሳይሆን እኛ ጋር ለየት ይላል። በፍቅር ነው የምንሰራው። እዚህ የምትመጪው በፍቅር ነው። ክፍያው ፍቅር ይባላል። ኦኬ ገባኝ። አይኖ ገብቶኛል። ክርስቲያን የሚባል ሃይማኖት ታውቂያለሽ? ዋት ፍቅር ሲዝም ጋይሶች ቋንቋን ታስተካክል ዘንድ ገዝት ሰናተር ኦኬ። ማን ያልከኝ ስምን? ኦኬ ንጉሱ እኔ ጋር ትሰራለህ? እኔ ከተቀበልኩሽ ነው። ሰዋት እኔ ከፈቀድኩልሽ ነው አንቺ ጋር መስራት ነው። ኦ ማይ ጋድ ኦኬ ኦ ማይ ጋድ በጣም ነው የምትበጣተሽው። እንዴት ነው የሚጨንቀው ጋይስ? ኧረ እኔ ያኛው ማንነት ይሻለኛል። ንግስቴ ዋት ተናፍቀሻል። ባዘወይ አቤኒዝ ባይዘወይ አቤኒዝ የሚባል አንድ ጥፍራም ጓደኛ አለኝ እና ማስታወቃችሁ ውይ ይቅርታ፣ እኔ ትንሽ ኧረ ጋይስ ትደበርብኛለች እያየች። እንደዚህ ነው ጌመር ጋይስ፣ እንደዚህ ነው የሚሆኑት። ሶሪ ይቅርታ፣ ይቅርታችን የምን ይቅርታ ነው ጋይሶች? ያንቺ ይቅርታ ለእኔ ዳቦ ይሆነኛል ጥያቄ ነው። ኦኬ ጀሰስ ክራይስት። በነገርሽ ላይ ከዚህ ነገር ምን እንደገባኝ ታውቂያለሽ? ሁላችንም አስመስሎሽ ሁላችንም ጋይዞች አስመሳዮች ነን። አያችሁ አይደል? ይኸውላችሁ ማርያምን እኔ ማለት ነው እኔ አቤኒዝ የምሬ ነው የዛሬ ኦልሞስት የዛሬ አመት ምናምን አረብ ሀገር ላይ ስኖር እውነት የምሬ ነው ጭራሽ እምብርቴን የሚያሳይ ልብስ ለብሼ አላውቅም። እንደዚህ ሴቶች እንደዚህ የሆነ ነገር የሆነ ተላልጠው ምናምን እንትን ስል ውጥት ነው የምለው። አልወድም ምናምን ሰውነቴ አይታይም፣ ሽፍንፍን ያልኩ ነኝ። ያ ማለት ለረጅም ጊዜ ራሴን ጠብቄ የኖርኩ ሰው ነኝ እና እኔ እዚህ ጋር እዚህ ከመጣሁ በኋላ የሆነ አለ አይደለ እልህ የሚባል ነገር አለ። ሁለተኛ ነገር ደግሞ እንደዚህ አቋም የላትም። እንደዚህ አቋም ስለሌላት የምትሸፍነው በሰፋፊ ልብስ ነው አቋሟን እያሉ ይሉኝ ነበረ። እግዚአብሔርን የምሬ ነው። የዛሬ አመት ምናምን ጭራሽ እኔ ፀጉሬም ተሰርቶ አያውቅም ቲክታክ ላይ ስታወቅ እና ደግሞ እንደዚህ ጉርድ ምናምን እንደዚህ ክፍትፍት ያለ ልብስ ለብሼ አላውቅም። እና እንደዚህ ያደረገ የማሮች እልህ ነው ማለት ማርያምን የምሬን ነው። እሷ አቋም ስለሌላት እንደዚህ የማትገላለጠው ሰውነቷ አቋም ስለሌላት ነው። ግን እንደዛ አይደለም። እኔ አቋም ስለሌለኝ ሳይሆን መከበር አለብኝ ቦታ ነው ሴትነቴን አሳያለሁ ብዬ ማስበው የነበረው ማለት ነው። ክብር የሚሰጥህ በዛ ላይ ደግሞ መስዋዕትነት የምከፍልለት ሰው አለ አይደለ? ለዛ ለሰው ራስህን ለውጠ ማሳየት እንጂ ለማንኛውም ሰው ሚዲያ ላይ መጥቼ ተኳኩዬ የተውሶ ፀጉር አድርጌ በህልሜም በእውኔም አስቤውም አቅጀውም የማላውቀው ነገር ቢኖር አሁንም አሾፋለሁ፣ ወደፊትም አሾፋለሁ። አሁንም እያደረግኩት ራሱ አሾፋለሁ እና እንደዚህ ሆነው ሲያወሩ ለካ እንደዚህ መሆን ይቻላል።
እንደዚህ መሆን ይቻላል ብዬ ነው ያሰብኩትኝ። ማለት የኔ ህልም ይሄ ሆኖ አይደለም፣ ግን አንዳንድ ሰው እንደዚህ ልፍጭቅጭቅ ብሎ ሲያወራ፣ ሲያንቋሽሹ፣ ዝቅ ሲያደርጉ ይሄንንም አድርጌ አየሁት። እምብርቴንም እንደሚገልጡ ገልጬ አየሁት። ምንም ክብር የሚቀንስ እንጂ የሚጨምር ነገር ያደረጉት ነገር የለም። ግን በተሸፋፈኑ ሴቶች ላይ ያፌዛሉ፣ ይቀልዳሉ ማለት ነው። እና ሁሉንም ነገር ሞከርኩት፣ ግን ክብር ያለው ያኔ በተሸፈንኩ ሰዓት ነው። እንደዚህ ተገለጥኩና ምንም የተለየ የመጣ ነገር የለም። እና አንዳንዴ ነገሮች የምናደርገው ለትምህርትና በልህ ነው። ምን ጥቅም አለው ይሄ ነገር ምንድን ነው ጥቅሙ ብለን ልናይበት። ሁለተኛ ደግሞ አችልም ሰውነቷ እንደዚህ የሆነ ነገር ስላለ ምንም ነገር ኑሮኝ አይደለም። እኔ ምንም ነገር ኑሮኝ አይደለም። እግዚአብሔርን ይኸው አያችሁ፣ እንደማንም እኔ እስካሁን የቀረኝ ፎስሞቲክስ ፊቴ መቀባት ብቻ ነው እንጂ ከዛ ውጭ ባለው ነገር ፎስሞ ቤት ሂጄ ካልሆነ በስተቀር መልበሱን ለበስኩት። እንግዲህ ልብስ ነው የቀየርኩት እና ፀጉሬን የተሰራሁት ሌላ ነገር የጨመርኩት ነገር የለኝም። እና እንደዛ ነው። እና እንደዚህ ሲሆኑ ሳይ ይገርመኝ ነበረ። እንደዚህ ለአራት ጌም ገብቼ እኔ እንደዚህ ሁኜ ፀጉሬ ምናምን እያከኩ ስጫወት ኦኬ ከተጫወትሽ ተጫወች ካልተጫወትሽ ወጪ ምናምን የሚሉ ሴቶች ነበሩና ይሄንን ስላደረጉ ሴትነት ወይንም ክብር ወይንም የሆነ ነገር የለምና እንደዛ የሚሉ ሰዎች አሉ። እና እነሱን እንትን ለማለት በቃ እጅ ሳይነካሽ እንዲህም ቆንጆ ነሽ ብሏል ዘፋኝ። እና ጋይሶች ምን ልላችሁ ነው? ልብስ ባይዘይ የሰው ልጅ በልብስ አይገመትም። በምንም ነገር ህሊናዋ ነው ተንገባችሁ። የምሬ ነው ማርያምን እንጂ እዚህ ጋር እኔ ለብሼ ምን ብዬ ዝንጥ ብዬ በመጣ የሆነ ነገር ምን በመጣም እኔ ነኝ ገባችሁ። ለውጡ የልብስ ነው። ግን እኛ ሀገር ላይ ትንሽ የተለመደ ነገር አለ። ያ ነገር ደግሞ ልክ አይደለም። የሰው ልጅ በአስተሳሰቡ ምን ያስባል በቃ በሰውነቱ ነው እንጂ ልታከብሩት የሚገባ የሆነ በልብስ ምናምን ልብስ የሆነ ነገር ስላደረገ ፋራ ነው የሆነ ነገር እንደዚህ ስለሆነ ደግሞ አራዳ ማለት አይደለም። አዎ እና እኔ ብዙ ሰዓት ነው የሚሰራው። ስራው ምንድነው? የሚያስተላልፈው ነገር ምንድነው? በነገራችሁ ላይ ይኸውላችሁ መሸፋፈን እንጂ መገላለጥ ነው ማለት የምሬ ነው። ግን አሁን ነገር ተገልብጦ እንደዛ እርድና ማለት መገላለጥ ወደ በፊት ታሪካችን እኛ አውሮፓውያኖች አይደለም። እኛ ኩሩ ኢትዮጵያውያን እስከሆነ ድረስ የራሳችን እንደዛ ነው። እኔ ልላችሁ የፈለኩትን ነገር ማንም የምታዩትን ሰው ተገልጦም ሁማንም አድርጎ ፎስሞቲክስም ተጠቅሞ ሁሉንም ብታዩት አስተሳሰብ ያቺ ግምጃ ናት። ምንም የሚቀይረኝ ነገር የለም። ይሄ ከላይ ስለተደረገ ስለተቀየረ ምንም የሚቀይር ማንነት የለም። እና ብዙ ሰው እንደዛ ሆኖ ስታዩት ውስጡ በጣም መጥፎ ሰው ግን ደግሞ ከላይ ድብስብስ ብሎ የሚመጣ ሰው አለና ብዙ ነገሮችን እኔ በራሴ አይቻለሁ። በሰው አይደለም እያየሁ ያለሁት ራሴ ላይ እየሞከርኩ ራሴ ላይ ምንድነው ጥቅሙ፣ ምንድነው ጉዳቱ፣ ምንድነው በቃ እንደዛ ነው። እና ከእናንተ ፊዚካል ምንም የሚቀይረው ነገር የለም። እና ማድረግ እንችላለን። አቋም የሌለን ሆኖ አይደለም። ጊዜ ነው። ጊዜ ከፍ ዝቅ ያደርጋል። ለጊዜ ዝቅ በጊዜ ከፍ የሚባል ነገር አለ። እና ሁሉም ሰው ሲመቻችለትና ደልቶት ሲኖር እንደማንኛቸው መኖር ትችላላችሁ። እመቤቴን የምሬን እንደማንኛቸው ይሄንንም ሁሉንም አድርጋችሁት መኖር ትችላላችሁ። እና እንደዛ ትችላላችሁ። አንዳንድ እዩኝና እንደምችሉ ወቁ። በቃ እኔ ነግሬያችሁ አይደለም ጥፍራ ሙላ ትችላላችሁ። በቃ እኛ አትበሉ። አዳኞቹ በተለይ ደግሞ በቃ ዝም ብላችሁ ስሙ። የሚጠቅማችሁ የማይጠቅማችሁ ወደዛ ጣሉት። በቃ አትበሉ። አትዘዙኝ ካሁን በኋላ ስነ ስርዓት እንዴ። በቃ ታው በቃ እናንተ ራሳችሁ በቃ
እና ልብስ ገላን እንጂ የሚሸፍነው አይምሮን አይሸፍንም። በነገራችሁ ላይ ልብስ ገላን ሰውነትን ብቻ ነው ሊሸፍን የሚችለው። እሺ አይምሮአችንን ሊሸፍን አይችልም። አራት ነጥብ። ገጥመሃል? ግጥም ሰውዬ ታውቃለህ? ጥፍራም ቅጭኝ እስቲ ወይ ቅጭኝ ወይ ልቅጣሽ። አሁን ጉርድድድ ያለ ቀሚስ ለባሽ ደግሞ ሆናለሁ። ሁሉንም ሞክረዋለሁ። እሺ ሁሉንም ነው የምሞክረው። የሚቀረኝ የለም እና እኝኝኝኝኝኝኝኝኝኝኝኝኝኝኝ ጋይስ ትሪፕል ፈርስት ጊፍት ትሪፕል ነው። ትሪፕል ሂዱበት በቃ ጋይስ ትሪፕል ነው። ሃፒ በርዝዴይ ቱ ዩ ሁሉ መልካም